አቤል ጋር ደውሉልኝ ነገር የለም አቤል ጋር ደውሉልኝ አሁን ጋሺ እባክዎት እየጠራችሁ ምክንያት ንገሩኝና እኔ ሊዱ ስራ መሄድ አለብኝ እኔ ቤት በኩል ነው እናንተ ኬንያ ላይ ሲሰሩት የነበረው ነገር ማቀው ቤት በኩል ነው ቤት በኩል ነበር ስረዳ የነበረው ኢያሱ የላከለ ገንዘብ ብለን አወራን ኢያሱ የላከው ገንዘብ መድኃኒት ያስፈልጋል ያውም ደግሞ ሜትፎርሚን ብቻ ነው የፈለጋችሁት ሜትፎርሚን ተላከ አይደለ በቃ እሱ ነው ታርጋው እኮ ከጀርባው የተሰራው ስራ ሌላ ነው አለ አይ ምን አንተ ራሱ ሲጀምር እንዴት ነው ይሄን ነገር እንደ ማስረጃ መሆኑ ነው ላቤል የነገርከው ማውቅ የለብኝም ማውቅ የለበትም አይደለም ማውቅ ስላለበትም ነው ቪዲዮ እናንተ ባላችሁበት ቪዲዮም እየቀረስኩ የነበረው እነዚህን ሰዎችም ሳወራ የነበረው እናንተም እንድታውቁ ኦዲየንስም እንዲያውቅ ስለሚፈልግ ነው እንግዲህ እዚህ ቤት ያሉት ተከራይ ቤት በኩል ነው እኔ እኮ አቤል አልገባህም እኮ እኔ አልገባህም በቃ ያለሁበት ነገር አልገባህም ምንም ቴዲ እኔ ታውቀኛለህ እስከዛሬ ካንተ ላይ ክፉ ነገር አይቼ ባላቅም ክፉ ነገር አድርጌብህ ማላቅም አድርገህብኝ አታውቅም ያ ማለት ግን ትላንት አላደረክም ማለት ዛሬ አታደርግም ማለት አይደል ግን አቤል በተሳሳተ መንገድ አንተን ከሱ ከሆነ እሱ መጠየቅ ባለበት ልክ ይጠየቃል እኔም ደግሞ ጥፋተኛ ከሆንኩኝ መቀጣት ባለብኝ ልክ እቀጣለሁ አልገባኝም በዶክተር ኢያሱ ስም ይዛን ገንዘቡ የተላከው ታዲያ ለምንድነው አንተ ስራውን እንድትሰራ ፈልገናል እንዴ በዛው ምንድነው ስራው ስራው ምንድነው ስራው ቴዲ ምንድነው ያደረጋችሁት ምንድነው በቃ ያው ምንድነው ያደረጋችሁት ንገረኝ ጋር እንድትሰሩ ነው ያደረግነው ምንድነው ካንተ ጋር ምንድነው የምሰራው ካንተ ጋር ነው ምንድነው የምሰራው እያየ ነው የአቤል ቲም ነው ሙሉ እዚህ ጋር ያለው አይደል እያየ ነው አይደል እኔ ወንጀለኛ ሆኜ እናንተን ተባብሬ ከሆነ አሁን ነው ጂን ይሰጣችኋል እዚህ ጋር እኮ ሌቦች አይደለንም ማስክ ያደረግነው ተረዳሽኝ ማስክ ያደረግነው በራሳችን ጉዳይ ስለሆነ ነው እንጂ ሌቦች አይደለንም ከጀርባም ያሉት የህግ አካላቶች አንዳንድ ነገሮችን ጠበቃም አለ ማውራት ይችላልሽ አስፈላጊ ከሆነ እኛ እየጠየቅንሽ ያለነው ነገር እኛን ፈርተሽ ሊያደናብርሽ የሚያስችል አንዳችም ነገር የለም አይውልስ ሲጀመር ኮኔ ስራዬን ብቻ ነው እየሰራው ያለሁት ቴዲን ያስተማረኝ ስትል ነበር አዎ እኔ ነኝ ያስተማርኳት ታዲያ ቤት በኩል ነው እኔ የእናንተ ፕሮጀክት ውስጥ እንዲጭምልቅልቅ ያለ ፕሮጀክት ውስጥ ገብቼ ወንጀለኛ ሆንኩት ቤት በኩል እኮ ትክክለኛ መድኃኒቶች ተገቢ የሆኑ መድኃኒቶች ናቸው አገር ውስጥ ቢገቡና ሊያውም ደግሞ ማለት ነው ከመንግስት አካላት ጋር ተነጋግሬ መድኃኒቶቹ ህጋዊ ፍቃድ እንዳላቸው ኤክስፒሪየንሳቸው ገና እንደሆነ እነዚህ መድኃኒቶች ቢገቡ ጠቀሜታ እንዳላቸው ሊያውም ደግሞ እኮ ይሄን ያህል ማሲቭ የሆነ ነገር አይደለም የሚያስገባ ነው አይደለ ከ20 እና ከ30 በሽተኛ በላይ ለወር ማቀዩ መድኃኒት ነው የገባው እኔ ኢያሱንም የማውቀው ማለት ነው እዛ ያለው ሰዓት ላይ ጓደኛህ እንደሆነ ዶክተር እንደሆነ እነዚህ መድኃኒቶች እንደሚያስፈልጉ የነገርከኝ ሰዓት ላይ ነው አንተ ስነ ስርዓት ያዝ ይሰማኝ ስነ ስርዓት ያዝ ወንድሜ ነው ምናምን ብላ አታስብሽ ወንድሜ ነው ምናምን ለቃቀኝ ቁጭ በለ ህግና ህግ ነው አግባብ ባለው ሁኔታ እንገናኝ ለማንኛውም ውድ ቤተሰቦች እዚህ ጋር እንድታቁልኝ ፈልገው አንድ ነገር አለ እኔ ሆን ብዬ ወይም ደግሞ ሳላስበው ይሁን በምንም መልኩ እነዚህን ሰዎች እየተባበርኩኝ ወንጀል እንዲሰሩ ፈቅጄ ከሆነ አቤል ባለው ልክ መጠየቅ ባለብኝ በህግ አካላት በየትኛውም ህግ መጠየቅ አለብኝ ይጠየቃል ታሪኩ አንተ ማውራት ያለብህ ከኔ ጋር ሳይሆን ለምንድን ነው የሚወጣው አቤል እውነታውን ነው እኔ ማወቅ የምፈልገው አንተ እኔን የኮነንክበትን እውነታ ነው ማወቅ የምፈልገው አሁን ደውላችሁ የጠራችሁኝ ታሪኩ ቁጭ በል ደውላችሁ የጠራችሁኝ ቁጭ በል ከሱ ጋር አውርተን ጨርሰናል ስለዚህ በፊት ለፊቴ እሱን ስታወራው የነበረውን ነገርና እኔን ወንጀለኛ ያስባለኝን አቤልን ቤት ቁጭ በል የሰማኝ ነው ቁጭ በል ቴዲ ከአንተ ጋርም ተነገርና መጠየቅ ባለብህ መንገድ ትጠየቃለህ እኔም ልሁን ጥፋተኛ ኮንኩ አንተም ሁን ጥፋተኛ ህግ ይለየናል ዝም በል እንዳታወራ ዝም በል ከዚህ በኋላ ተሳስተ እጅን ወደ እኔ እንዳሰነዝ ሲቀጥል ህግና አግባብ ባለው ሁኔታ መነጋገር እንችላለን እንደ ቤተሰብ ስላከበርኩ ቤቴ ድረስ መጥተህ እኔ ላይ መሰንዘር መብት ማንም ሰው ከህግ በላይ ሊሆን አይችልም ማንም አንተ ህጉን ስላወቀውና አንቀጽ እየተራ ልታጭበረብረን አችል አሁንም አንተ ራስን ነፃ ማውጣት ስለፈለክ በኔና በወንድሜ መካከል ቁርሾ ፈጠርክ ድንገት ነው ተደውሎልኝ የመጣሁት በእርግጥ አዎ ከዶክተር ኢያሱ ወደ እኔ የተላከ ገንዘብ ነበረ ጀርመን እያለሁ ምን እየሰሩ ምን እየተደረገ እንደሆነ አላውቅም ግን አላማው ምንድነው መድኃኒት ያስፈልጋል ዛሬውኑ ነው እጄ ለህግ የምሰጠው ያዝልኝ ካሜራውን በቃ ያዝልኝ እዚህ በላይ ማውራት አልፈልግም እኔ እናንተ ረድቼ ወንጀለኛ ሆኜ ከተገኘሁኝ በመቀጠው ልክ እቀጣለሁ
አቤል ግን በሌለውበት ራሱ ስሜን አጥፍቶ ከሆነ ነገ ከነገ ወዲያ እሱን መክሰስ አይቀርም። ይሄንን ነገር ህግ ይፍታው። አንተ ግን በራስ መንገድ እጅ ላይ ያስቀምጥ። በጣም አመሰግናለሁ አቤል፣ በጣም አመሰግናለሁ። ማን ነው የሚከፍልሽ? ታሪኩ እኔ እኮ ለፍቻ አስተምሬሻለሁ። ዛሬ እኔን መርሳትሽ ምናልባት ማክስ ስላደረኩ ወይ ኮፍያ ስላደረኩ ያውልቅልሽ ላሳይሽ። እኔን አታውቂኝም ወይ? አይ አሁንማ አወኩህ እኮ እኔ ያለፈው አንቺን እንትን ለማድረግ እኔ አንቺን ለማስተማር አለፈው። አይ ለፍተህ አውቃለሁ። ስለዚህ ይኸውልሽ ለዛም ነው እኔ አንቺ ስትማሪ የሚያስፈልግሽ ነገር እንዳይጎልብሽ ትምህርትሽን በስነ ስርዓት እንድትከታተይ ብዙ ነገር ሳደርግ ነበር። ተከራይተው ተከራይ ናቸው አልኩ ታሪኩ እና እኔ እኮ ተከራይ አይደለም የምፈልገው፣ እውነታውን የሚያወጣልኝ ሰው ነው የምፈልገው። አንድ ነገር ልንገርህ፣ ከአቤል ጋር የጀመራችሁትን ጉዳይ ከአቤል ጋር ጨርሱ። ታሪኩ ያለ ምክንያት ደግሞ ሰብለን እዚህ ቤት አታመጣም። ሰብለም እዚህ ቤት ተከራይታ አገባም ያለ ምክንያት። ዶክተር እያሱ ገንዘቡን ሲልክልኝ ተቀብያለሁ፣ መድኃኒቶቹም እንዲገባ አድርጌያለሁ። አባባን በምታገለግልበት መንገድ ነው እኔና እሷ የምንተዋወቅ። ሌላ ምን ግንኙነት ይኖረን? እኔ የምፈልገው እውነታውን። ማናችሁም ሁኑ ማናችሁም አይመለከተኝም። እንግዲህ ከአንድ ተራ ባለሙያ ጓደኛው ጋር በተጋጨ ምክንያት ነው እንግዲህ ቤት ማን ነው ተራ የምትል? የፈለገ ሲሆን በህግ መጠየቁ አይቀርም። እኔ አይደለም አንተ ራሱ እናቴ ብትሆን አሳልፌ እሰጣታለሁ። እኔ ማን ነው አቤል እኔ ከደው ጋዜጠኛ ማን ነው ከጀርባው ነው ሲወጋ የነበረው ብዬ በራሴ ብዙ ነገሮችን ለማጣራት ጥረት እያደረኩ ነበር። አሁን ግን ዞሮ ዞሮ ነገሮች እንዳለ ወደ እኔ እየመጡ ነው። ይቅርታ አድርጉልኝና እኔ በእንደዚህ አይነት ጉዳይ እኔ ስለሌለበት ብሄድ ጥሩ ነው። በአንተ ምክንያት እኔ እየተጠቀውበት ያለውን እውነታ ነው ማወቅ ፈልገው። ተነግሮኝ የታሪኩ አባትም ጉዳዩ ተጠቂ ስለሆነ ታውቃላችሁ። ብዙ ሰዎች በስኳር በሽታ ብዙ ሰው እየተሰቃየ እንደሆነ ታውቃላችሁ። ኢንክሉዲንግ እናቴን ጨምሮ የስኳር በሽታ ተጠቂ ነች። እነዚህ መድኃኒቶች ቢገቡ የሚሰጡትን ጥቅም ግን እኔ አቤል በዚህ ልክ እኔ መጠርጠሩና አንተ ወንጀለኛ ነህ ወንጀለኛን እየረዳህ ነህ መባል ግን ያማል። ሰሚኛለሽ? የምን ወንጀል ነው የተገኙት ወንጀለኛ ነሽ እያላችሁኝ ነው? ተረጋጊ እኮ አልገባኝም። ግራ እየገባችሁኝ ነው። ተረጋጊና የምጠይቅሽ ማለት እዚህ ቤት ውስጥ የተገኙት ፋይሎች ነዋሪ እስከሆንሽ ድረስ እና እኔ ጋር ምን አገናኘኝ? ወጣት ህጻናቶችንና በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸው የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። አሁን እያወራህ ያለው አንተ የምታውቀውን ቴዲ አይደለም። አቤል የተቀመጠበት ወንበር ላይ ቁጭ ብዬ ነው እያወራህ ያለሁት። ለአቤል የነገርከውን እያንዳንዱን ነገር እንድነግረኝ እፈልጋለሁ። እኔ አንተን መጠበቅ አልፈልግም፣ ልጠብቅ አልፈልግምም፣ አላደርገውም። ወንጀል ከሰራ ወንጀል ውስጥ ከተጨማለክ እኔ የሚመለከተኝ ጉዳይ አይደለም፣ የራሱ ጉዳይ ነው። ግን አቤል በተሳሳተ መንገድ አንተን ከሱ ከሆነ እሱ መጠየቅ ባለበት ልክ ይጠየቃል። እኔም ደግሞ ጥፋተኛ ከሆንኩኝ መቀጣት ባለብኝ ልክ እቀጣለሁ። ቴዲ እኔ ምን ላድርግ? በጣም እያስፈራሩኝ እኮ ነው። ማን ያስፈራራ እንዴ? እሱ ራሱ ያስፈራራ። አቤል በተአምር አንተ ላይ ማስረጃ ሳይዝ ሊያስፈራራህ አይችልም። አውቃለሁ ይሄንን። ቴዲ በጣም እያስፈራራኝ። ምንድነው የሚያስፈራራ? እስኪ ቆይ የነገርከውን ነገር ንገረኝ። መፈተሽ ካለብህ ማለት ነው አይደለም? ያንተ ቤት ማለት ነው። የማንም ቤት ይፈተሻል። የማንም ታሪኩ ይኸውልህ፣ አውቀዋለሁ፣ ዘመዴ ነው፣ ወንድሜ ነው ምናምን ብለህ አስበህ ያስጠለኛል ብለህ ካሰብክ የሚያገባኝ ጉዳይ የለ፣ ምንም የሚያገባኝ ጉዳይ የለ። አንተ እኔ ቤት በኩል ነው ለአንተ ብሬ ላኩልህ፣ ወይም ደግሞ ከአንተ ከኬንያ ሆነ ወደ እኔ የገባ ገንዘብ ቤት በኩል ነው የነበረው። ቤት በኩል ያ ብር እኮ ነው። የትኛው ብር ነው? የትኛው ብር? መድኃኒቱን ምናምን ድገዛ እያሱ አስገባልህ ገንዘብ እኮ ከጀርመን የላኩትን መድኃኒት ነው። አዎ። እና እነሱ እኮ ሜትፎርሚን የላኩልህ አይደል? የስኳር በሽተኞች መድኃኒት እንዳለ መድኃኒቶቹን ደግሞ አልገባኝም። በዶክተር እያሱ ስም የዛኔ ገንዘቡ የተላከው
ታዲያ ለምንድን ነው አንተ ስራውን እንድትሰራ ፈልገናል እንዴ? በዛው ምንድነው ስራው? ምንድነው ስራው? ስራው ምንድነው? ምንድነው ስራው? ቴዲ ታሪኩ የሰማኝ ነው። ምንድነው ስራው? ምንድነው? በቃ ያው ድርጅቱን እኮ ለማገዝ ያክል ነው። ድርጅቱን በምን መልኩ ነው የማግዘው? በምን መልኩ? በምን መልኩ ንገረኝ። በምን መልኩ? ለስኳር ታማሚዎች መድኃኒቱ ያስፈልጋል አልከኝ። የጀርመን መድኃኒት አሪፍ ነው ብዬ ላኩልህ አይደል? አዎ ልከልኛለሁ። እና እኮ እሱ ምንድነው ንገረኝ። ምንድን ያደረጋችሁት? ምንድነው? በቃ ያው ምንድን ያደረጋችሁት ንገረኝ። ከእኛ ጋር እንድትሰሩ ነው ያደረግነው። ምንድነው ከአንተ ጋር የምሰራው? ከአንተ ጋር ምንድነው የምሰራው? ከአንተ ጋር እኔ ምንድነው የምሰራው? ተረጋጋና ቁጭ ብላ። አልረጋጋም። ተረጋጋ። አልረጋጋም። አንቄ ነው የምገልህ። ንገረኝ። ተረጋጋ። ከወንድሜ ጋር ነው ያጣላኝ። ትሰማለህ አይደል? ከወንድሜ ጋር ነው ያጣላኝ። ዝም በል። አንዴ ወንጀለኛ ወንድሜ የለኝም። ምንድን ያደረጋችሁት ንገረኝ። ምንድነው? ምንም ያደረግነው ነገር የለም። ምንድን ያደረጋችሁት? ለምን ቁጭ ብለህ ተረጋጋ። ታሪክ እግዚአብሔርን ነው የምልህ። እያንዳንዱ ነገር ንገረኝ። እያንዳንዱ እያየ ነው። የአቤል ቲም ነው ሙሉ እዚህ ጋር ያለው አይደል? እያየ ነው አይደል? እኔ ወንጀለኛ ሆኜ እናንተን ተባብሬ ከሆነ አሁን ነው እጄን ይሰጣችኋለሁ። አንተንም አልለቅህም። እኔ እኮ ምንም አይነት ወንጀል ውስጥ የለሁበትም አልኩህ እኮ። ምንም አይነት ወንጀል ውስጥ ሳትኖር አቤል ሊመጣ አይችልም። እኔም ግራ የገባኝ ነገር እሱ ነው። ማስረጃ እጁ ላይ እያየ ነው አይደል? ማስረጃ ይታል እጁ ላይ እኔ እጁ ላይ አይደለም እሱ ላይ ራሱ አሁን ባልከው ራሱ ያንን ትራንዛክሽን እኔ ላይ ራሱ ይመጣል። እኔ እዛ ጋር መድኃኒት የሚያስፈልጋቸው ሰዎች አሉ። መድኃኒቱ መምጣት አለበት ስትለኝ ገንዘቡን ስትልከው ቀጥታ 1 ብር የደረሰኝ የለም ታውቃለህ። ሙሉም መድኃኒት ገዝቼ የላኩበት ታሪኩ። አንተና እያሱ ምንድን ነበር ስትሰሩ የነበረው ነገር? አቤል እንዴት እዚህ ድረስ ሊመጣ ቻለ? እኔም ግራ የገባኝ ነገር እሱ ነው። ግራ ስለገባ ነገር አይደለም የምታወራኝ የፈለግ ምንድን ነው ስትሰሩ የነበረው ነገር? ታሪኩ ፈጣሪዬን ለመነኝ አልተውክም። የሰማኸኝ ነው? አልተውክም። ከወንድሜ ጋር ያጣላኸኝ አንተ ጎበዝ ጠበቃ ስለነበርክ ብዙ ነገር ሰፖርት ስታደርግ ነበረ። ብዙ ነገር ሁላችንንም ስረዳ የነበርክ ሰው ነህ እና ለውለታይ በህግም ስታማክረን ነበረ። ታዲያ ይሄ ነው ምላሹ? ዞረ ከወንጀለኛ ጋር ከተባበርክ ግን ማለት ነው ማንም የሚያዳምጥ የለም። ማንም እሱም በምታጣራበት መንገድ ማጣራት ትችላለህ። አቤል እጅ ላይ ታንጀብል የሆነ ማስረጃ አለ። እሱን እናንተ አጣሩ። በእኔ በኩል ያለው ነገር ይሄ ነው። አሁን ለአቤል የነገርከውን ነገር ለእኔ ንገረኝ። የሰማኝ ነው? ምን ነገርኩት? ምንም የነገርኩት ነገር የለም እኮ። ለአቤል ምንም ያወራው ነገር የለም? ተናግሯል፣ ብዙ ነገር ተናግሯል። እና ለምንድን ነው የምቀባጠረው? ለምንድን ነው የምትዋሸኝ? ታሪኩ ይኸውልህ ወንጀለኛም ነው ብለህ የምታስብ ከሆነ ህግ ባለበትና በአግባቡ መነጋገር እንችላለን። ይሄ በመተዋወቅ ታሪኩ ታቀናለህ። እየሄድክበት ይኸውልህ በደንብ ታቀናለህ። አግባብ አይደለም። በደንብ ታቀናለህ። ይኸውልህ እኔም በደንብ ታቀኛለህ። ታሪኩ እንተዋወቃለን። በደንብ ታቀኛለህ። ስለዚህ ለአቤል የነገርከውን ነገር እያንዳንዱን ነገር ንገረኝ። እኔና ወንድሜ መካከል ግጭትን ፈጥረሃል። እኔ ቤት በኩል ነው እናንተ ኬንያ ላይ ስትሰሩት የነበረውን ነገር የማውቀው ቤት በኩል ነው። ቤት በኩል ነበር ስረዳህ የነበረው። እያሱ የላከልህ ገንዘብ ብለን አወራን። እያሱ የላከው ገንዘብ መድኃኒት ያስፈልጋል። ያውም ደግሞ ሜትፎርሚን ብቻ ነው የፈለጋችሁት። ሜትፎርሚን ተላከ አይደለ? በቃ እሱ ነው ታርገው እኮ። ከጀርባ የተሰራው ስራ ሌላ ነው። አለቀ። በኪዳነ ምሕረት ምን ውስጥ ነው የከተታችሁኝ? ታሪኩ ምን ውስጥ ነው የከተታችሁኝ? እኔ አይደለም እያሱ እኮ ትክክለኛ መድኃኒቶች ተገቢ የሆኑ መድኃኒቶች ናቸው። አገር ውስጥ ቢገቡና ሊያውም ደግሞ ማለት ነው ከመንግስት አካላት ጋር ተነጋግሬ መድኃኒቶቹ ህጋዊ ፍቃድ እንዳላቸው ኤክስፔሪዴታቸው ገና እንደሆነ እነዚህ መድኃኒቶች ቢገቡ ጠቀሜታ እንዳላቸው ሊያውም ደግሞ እኮ ይሄን ያህል ማሲቭ የሆነ ነገር አይደለም የሚያስገባ ነው አይደለ? ከ20 እና ከ30 በሽተኛ በላይ ለወር ማቀዩ መድኃኒት ነው የገባው። እኔም እስከማውቀው ድረስ እንዳንተ ነው። እያሱ ከተያዘ በኋላ ተገኘ የሚባለው ነገር ግን ሌላ ነው እኮ። ምንድን ነው? እሱን ነው ማወቅ የምፈልገው። እኔ ምንም ማውቀው ታሪክ የለም። እየቀለድክብኝ ነው ታሪኩ። የእውነት እየቀለድክብኝ ነው። እየቀለድኩ አይደለም። ስነ ስርዓት ያዝና ነገር
ሌላ ነገር ውስጥ መግባት አልፈልግም። ሌላ ነገር ውስጥ መግባትም አያስፈልግም። ያለሁበትን ሁኔታ ታውቃለህ። አውቃለሁ። እኔም አላወኩም ማለት። ስለዚህ የአቶ ኢያሱ ጉዳይ አንተ በምትችለው በአቅምህ ሄደህ እሱን ይዘውታል። እሱን ስለያዙት እሱ የተያዘበትን ፍንጭ ነገር ካላወቅን በስተቀር እሱ ስለተያዘበት ጉዳይ አያገባኝም። እኔ ኢያሱንም የማውቀው ማለት ነው እዛ ያለው ሰዓት ላይ ጓደኛህ እንደሆነ ዶክተር እንደሆነ እነዚህ መድኃኒቶች እንደሚያስፈልጉ የነገርከኝ ሰዓት ላይ ነው። እኔ ደግሞ መድኃኒቶቹ ተገቢ መድኃኒቶች ናቸው፣ ቢገቡ ብዙ ሰዎችን ሊያድኑ ይችላሉ፣ ሊረዷቸው ይችላል ብዬ ስላሰብኩ የተባበርኳችሁ። አንተ የማታውቀው ነገር የለም። አቤል ሲመጣ የነገርከውን ነገር እዚህ ጋር እየቀየርክ ነው ያለው። አንተ ስነ ስርዓት ያዝ። እየሰማኸኝ ነው? ስነ ስርዓት ያዝ። ወንድሜ ነው ምናምን ብለህ አታስብሽ። ወንድሜ ነው ምናምን ለቃቀኝ ቁጭ በል። ዝም በል እንዳታወራ። ዝም በል። ከዚህ በኋላ ተሳስተህ እጅን ወደ እኔ እንዳሰነዝር። ሲቀጥል ህግና አግባብ ባለው ሁኔታ መነጋገር እንችላለን። እንደ ቤተሰብ ስላከበርኩ ቤት ድረስ መጥተህ እኔ ላይ መሰንዘር መብት የለም። እዚህ ቤት የተከራዩ ሰዎች አሉ። ስለዚህ ቤት የሚመለከታቸው ከእነሱ ሰዎች ጋር ማውራት ትችላለህ። ከእኔ ጋር ያለውን ጉዳይ ከአቤልም ጋር ያለውን ጉዳይ ህግ በሚፈታው መንገድ ህግ ይፈታዋል። ከዛ በተረፈ ከአንተ ጋር መጨቃጨቅም ሆነ መነጋገር አልፈልግም። ሰዎቹ ደውዬላቸዋለሁ፣ ታሪኩ ይመጣሉ። ታሪኩ እየሰማኝ ነው? ይሄ አውቀዋለሁ ብለህ የምትመጻደቅበት ህግ ማለት ነው አንተን አያስጥልህም። ወንጀል ውስጥ ካለ ማንም ሰው ከህግ በላይ ሊሆን አይችልም። ማንም አንተ ህጉን ስላወቀውና አንቀጽ እየተራ ልታታልለን ልታጭበረብረን አችልም። አሁንም አንተ ራስን ነፃ ማውጣት ስለፈለክ በእኔና በወንድሜ መካከል ቁርሾ ፈጠርክ። ይምጡ የምትላቸው ሰዎች ይምጡ። ታሪኩ እየሰማኝ ነው? እኔ ለአቤል ምንም ነገር ውስጥ እንደሌለው ለማሳየት ማለት ነው መግባት ያለብኝ ጉድጓድ ውስጥ ላገባለሁ። ከዚህ በኋላ እነዛ ሰዎች መተው የሚያስረዱን ነገር እዚህ ቤት የነበሩት የተከራዩ ሰዎች መተው ያስረዱዋል። ከዚህ በኋላ ግን ከአንተ ጋር የሚያገናኝ ምንም ጉዳይ የለም። ህግና ህግ ነው። አግባብ ባለው ሁኔታ እንገናኝ። ለማንኛውም ውድ ቤተሰቦች እዚህ ጋር እንድታቁልኝ የሚፈልገው አንድ ነገር አለ። እኔ ሆን ብዬ ወይም ደግሞ ሳላስበው ይሁን በምንም መልኩ እነዚህን ሰዎች እየተባበርኩኝ ወንጀል እንዲሰሩ ፈቅጄ ከሆነ አቤል ባለው ልክ መጠየቅ ባለብኝ በህግ አካላት በየትኛውም ህግ መጠየቅ አለብኝ፣ ይጠየቃል። ማንም ሰው ከህግ በላይ ሊሆን አይችልም። አሁን ያለሁበት ሙድ ትክክል አይደለም። እያደረግኩ ያለሁት ነገር ትክክል አይደለም። ድንገት ነው ተደውሎልኝ የመጣሁት። በእርግጥ አዎ ከዶክተር ኢያሱ ወደ እኔ የተላከ ገንዘብ ነበረ ጀርመን እያለሁ። ምን እየሰሩ ምን እየተደረገ እንደሆነ አላውቅም፣ ግን አላማው ምንድነው? መድኃኒት ያስፈልጋል ነው። መድኃኒቶቹ ወደ ሀገር ውስጥ መግባት አለባቸው። ይሄንንም ደግሞ ሁሉንም አማክሬያለሁ፣ ጓደኞቼንም ወንድሞቼንም አማክሬያለሁ። እዚህ የነበረውን ቲም ከህግ አካላት ጋር ተነጋግሮ ከመንግስት አካላት ጋር ተነጋግሮ እነዚህ መድኃኒቶች በጤና ላይ ምንም ጉዳት እንደሌላቸው ቢመጡ የስኳር በሽተኞችን መርዳት እንደሚችሉ ተነግሮኝ የታሪኩ አባትም የጉዳዩ ተጠቂ ስለሆነ ታውቃላችሁ፣ ብዙ ሰዎች በስኳር በሽታ ብዙ ሰው እየተሰቃየ እንደሆነ ታውቃላችሁ። ኢንክሉዲንግ እናቴን ጨምሮ የስኳር በሽታ ተጠቂ ነች። እነዚህ መድኃኒቶች ቢገቡ የሚሰጡትን ጥቅም ከማሰብና ከማገናዘብ የተነሳ ዶክተር ኢያሱ ገንዘቡን ሲልክልኝ ተቀብያለሁ፣ መድኃኒቶቹም እንዲገባ አድርጊያለሁ። ግን እነዚህ ሰዎች ኬንያ ላይ ስለሚሰሩት ስራ እየሰሩት ስለነበሩት ነገር አላውቅም። ትክክለኛ መድኃኒት ነው፣ በአግባቡ ገብቷል። ዱቲ ፍሪ ነው የገባው። የመንግስት አካላት ተገቢው ምርመራ አድርገውለት የገባ መድኃኒት ነው። በዚህ ደረጃ እንግዲህ እነዚህን ሰዎች መድኃኒት እንዲያስገቡ መርዳቴ ወንጀለኛ ካስባለኝ ከአሁኗ ሰዓት ደቂቃ ጀምሮ እንዳለ እነዚህ ያላችሁ እጅን ይዛችሁ መውሰድ ትችላላችሁ። ግን እኔ አቤል በዚህ ልክ እኔ መጠርጠሩና አንተ ወንጀለኛ ነህ፣ ወንጀለኛን እየረዳህ ነህ መባል ግን ያማል። በጣም ነው የሚያሙ። እኔ ማን ነው አቤልን የከደው ጋዜጠኛ ማን ነው ከጀርባው ነው ሲወጋ የነበረው ብዬ በራሴ ብዙ ነገሮችን ለማጣራት ጥረት እያደረኩ ነበር። አሁን ግን ዞሮ ዞሮ ነገሮች እንዳለ ወደ እኔ እየመጡ ነው። እኔም ደግሞ ነፃ እንደሆንኩኝ ማሳየት እፈልጋለሁ። ስለዚህ መግባት ያለብኝ ጉድጓድ እገባለሁ። አሁን ታሪኩም ያላቸው ሰዎች ይንጡ፣ አቤልም እንዲመጣ እፈልጋለሁ። ሁላችንም ቁጭ ብለን በዚህ ጉዳይ እንድናወራበት እፈልጋለሁ። ጥፋተኛ ከሆንኩኝ ዛሬም ማደር አልፈልግም። ዛሬውኑ ነው እጄን ለህግ የምሰጠው።
ያዝልኝ ካሜራውን በቃ ያዝልኝ። እዚህ በላይ ማውራት አልፈልግም። እንግዲህ ቤት ውስጥ ተከራይተው ይኖራሉ ያልኩ እነሱ ናቸው። እነሱ ማናገር ትችላለህ። እስኪ ሲሰራ ስለነበረው ነገር ንገሩ። ምንም ሲሰራ አናውቅም። እሱ ሰው ሲሰራ ምንም ነገር አናውቅም። ይሄ ቤት የምንኖረው ደግሞ እኛ ነን። እናንተ ናችሁ እዚህ ቤት የምንኖረው የነበር? አዎ እዚህ ግቢ ነው የምንኖረው። አንቺ እኔን አታውቂኝም? እኔን አታውቂኝም? ማውቅ አይመስለኝም። እነ ታሪኩ ቤት ሰራተኛ አልነበርሽ? ኦኬ አሁን አስታወስኩኝ። እኔን በደምብ ታውቂኛለሽ። አሁን ደግሞ ዞረሽ ተከራይ የዚህ ቤት ተከራይ ሆነሽ መጣሽ። አዎ በአጋጣሚ ነው ነገሮች እዚህ እንድኖር የተደረገው። እንዴት በአጋጣሚ ነው ማለት? የጋሽ ፋዘሩን አጋጣሚ ያመው ስለነበረ በሙያ እዚህ እሱ ለመንከባከብ ነው ለሕክምና ነው የመጣሁት። በዚህ አጋጣሚ ደግሞ ጥሩ ገንዘብ ምናምን ከፍለኝ ስለነበረ ማን ነው የሚከፍልሽ? ታሪኩ? ጋሽ ታሪኩ። እኔ እኮ ለፍቻ አስተምሬሻለሁ። ዛሬ እኔን መርሳትሽ ምናልባት ማክስ ስላደረኩ ወይ ኮፍያ ስላደረኩ ያውቅልሽ ላሳይሽ። እኔን አታውቂኝም? እኔን አታውቂኝም ወይ? አይ አሁንማ አወኩህ እኮ። እኔ ያለፈው አንቺን እንትን ለማድረግ እኔ አንቺን ለማስተማር አለፈው። አይ ለፍተህ አውቃለሁ። ስለዚህ ይኸውልሽ አሁን የምታውቂው ቴዲ አይደለሁ፣ ጋዜጠኛው ቴዎድሮስ ነው እያወራሽ ያለው። የምታውቂውን ነገር እንዳለ እንድነግሪኝ እፈልጋለሁ። ኧረ ችግር የለውም እነግርሃለሁ። ከመጀመሪያው ጀምረሽ የምታውቂውን ነገር ንገሪኝ። ምንድን ነበር ሲሰራ ነው ማለት እኔ የማውቀው ነገር እዚህ ቤት ኑሪ ተባልኩኝ። በቃ ከቀረቤታችን ኑሪ ተባልኩኝ ማለት ሌላ ቦታ ነበር የምኖረው እና እዚህ ለምንኛ ግቢ አትኖሪ ምናምን ሲሉ አባባን እያከምሽ ነበር፣ አባባን እየረዳሽ ነበር፣ አባባ ብዙ ነገር እያደረግሽ ነበር። ለዛም ነው እኔ አንቺ ስትማሪ የሚያስፈልግሽ ነገር እንዳይጎልብሽ ትምህርትሽን በስነ ስርዓት እንድትከታተይ ብዙ ነገር ሳደርግ ነበር። አንቺ ግን አሁን ላይ ያው ከታሪኳ አንደበት እየሰማ ያለሁት ዞረሽ እኔ ላይ ነገሮችን እየጠመጠምሽ ነው ያለሽ። ምን እያልከኝ ነው ያለው? የምን መጠምጠም ታውቃለሽ? ሁሉ ነገር ትነግሪኛለሽ፣ ሰብለ ሁሉ ነገር ትነግሪኛለሽ። እየሰማሽኝ ነው? ከአንቺ ሁሉም ነገር መስማት እፈልጋለሁ። ምን ማለት ነው? የአንተ ሚናስ ምንድን ነው? አንተ ምን ነበር ስትሰራ ነበር? እኔ በቃ ያው ስራዬ ይሄው ነው። ታሪኩ የሚለው ነገር አለ አይደል? ታሪኩ የሚያለው ነገር ትክክል ነው። በቃ ታሪኩ ያለው ነገር የትኛው ነገር? እዚህ ነው የሚኖረው። እዚህ ነው የምኖረው። እዚህ ነው። እዚህ ስለምኖረው አይደለም፣ እኔ ስለሚሰራው ነገር ነው ማወቅ የምፈልገው። ምንድነው የሚሰራው? ምንድነው ስታደርጉ የነበረው? ምንም ነገር አናደርግም። የኬንያው ፕሮጀክት ላይ እጃችሁ ያለበት እናንተ በምን መልኩ ነው? ምንም ያደረግነው ነገር እሱ እኮ እዚህ ተከራይተው የሚኖሩ ተከራይ ናቸው አልኩ። ታሪኩ እና እኔ እኮ ተከራይ አይደለም የምፈልገው፣ እውነታውን የሚያወጣልኝ ሰው ነው የምፈልገው። እነሱን ሰዎች የጠራኸው እነሱ የሚያውቁት ነገር አለ ብለን ነው አይደል? ተከራዮች ናቸው፣ የሚያውቁት ነገር አለ ብለን ነው። ተከራዮች ናቸው ብያለሁ። እኔን አይመለከተኝም ስለ ቤቱ ተከራይ። የቤቱ ተከራይ አይደለም እሷን እናንተ ያላችሁን እንትን ራሱ አውቃለሁ በደንብ። ይኸውልህ አንድ ነገር ልንገርህ፣ ከአቤል ጋር የጀመራችሁትን ጉዳይ ከአቤል ጋር ጨርሱ። እንድታምነኝ ያለው ነገር ግልጽ እንዲሆንልህ እነዚህ ሰዎች እዚህ ቤት ተከራይ ናቸው ብዬ አምጥቼልሃለሁ። ተከራይ መሆናቸው ለእኔ ምን ይጠቅመኛል? እነሱ አቤል ከሚለው ነገር ጋር የሚያገናኛቸው ነገር ምንድን ነው? ታሪኩ ያለ ምክንያት ደግሞ ሰብለን እዚህ ቤት አታመጣም። ሰብለም እዚህ ቤት ተከራይታ አትገባም ያለ ምክንያት። ምክንያት ሳይኖረው እዚህ ቤት ተከራይታ አትገባም። አቤልም ደግሞ ምንም አይነት ማስረጃ ሳይኖረው እዚህ ቤት ቀጥ ብሎ አይመጣም። እነሱ የዚህ ቤት ተከራይ ከሆኑ ማለት ነው አንተ ምን አባት ትሰራለህ እዚህ? እሱ አንድ ክላስ ነው። ንገረኝ። ይሄ ቤት ለማደስ እኮ ነው የመጣሁት። ቤቱን ለማደስ ማለት በቃ ይሄ ቤት የኔ ቤት ነው፣ አከራይቼው ነበር አልኩ። ስለዚህ እኔ እንዴት አላቅም? አንተ የዚህ ቤት ባለቤት መሆንህን እንዴት አላቅም? አንተ የሰውን ህይወት ለማቅናት ደፋ ቀና ስትል እኔ መኖሪያ መያዝ የለብኝም? እኔ አባባ ጋር አንድ ክፍል ተሰጥቶ እንደምንኖር ነው የማውቀው። እሱ እንዳለ ሆኖ አንተ ይሄን ቤት በምን መልኩ ነው እጅ ላይ ልታስገባ የቻልከው? እሺ ያንተ ነው ብዬሽ ልመን። ከዛ በኋላ ማለት ነው እነዚህ ሰዎች እንዴት ሰብለን ዞራ አግኝታ አከራያት? ራሱ አንቺ ራስሽ ጠፍተሽ ነው እስካሁን ድረስ የቆየሽው። በቃ እኔ በሙያ እየሰራሁ ነበር። ሌላ ቦታ ተቀጥሬ ነው የምሰራው። የት? እዚሁ አዲስ አበባ ውስጥ ነው። ከታሪኩ ጋር በምንድን ነው የምትግባቡት? በምንድን ነው የምትሰሩት አብራችሁ? አባባ በምታመጣው በቃ ሰው መድኃኒት ነው። እንዳገኘኝና ሌላ ምን ግንኙነት አለን? አባባን በምታገለግልበት መንገድ ነው እኔና እሷ ምን እንተዋወቀው? ሌላ ምን ግንኙነት ይኖረናል? እየተመላለሽ አክሚልኝ ምናምን አለኝ። እሺ አልኩኝ። ከዛም በዚህ አጋጣሚ በቃ ለምን እዚህ አትኖር? እኔ ስለላኳቸው መድኃኒቶች የምታውቂው ነገር አለ? ኧረ እኔ ምንም ስለምትለው ነገር የማውቀው ነገር እኔ ስራዬን ብቻ ነው የምሰራው። ኑሪ ተባልኩኝ፣ እዚህ እኖራለሁ። ስራዬን ሰርቼ ስመለስ እዚህ ያድራለሁ ምናምን በቃ አለቀ።
ከዚህ የተለየ ነገር ሰብለ የማውቀው ነገር እኔ የለም። ሰዎችን እየደበደብኩ ሳስወጣጣ ምናምን ታውቂያለሽ አይደል? እኔ ስላንተ ስቶሪ ወይ ስለምንሰራው ነገርም በደንብ ታውቂያለሽ አይደል? እኔ ዲቴል የማውቀው ነገር የለም፣ ግን ስለምትሰራው ነገር መረጃው አንዳንድ ነገሮች ስላንተ ሰማለሁ። ምክንያቱም አስተምረኛ ብዙ ነገር አድርገህልኝ አውቃለሁ፣ ግን ጀስት በቃ የማውቀው በከፊል ነው። በከፊል ነው ማለት በተወሰነ መልኩ ስላንተ ስለምታደርጋቸው ስለ ጋዜጠኝነት ሙያህ ሰዎችን በምትረዳበት እኔ የምፈልገው እኔ የምፈልገው እውነታውን ነው። ማናችሁም ሁኑ ማናችሁም አይመለከተኝም። እውነታውን ግን እፈልጋለሁ እኮ። የትኛውን እውነታ ነው ማወቅ የምትፈልገው? አንቺ ከታሪኩ ጋር ምን እንደምትሰሪ ታሪኩና ዶክተር ኢያሱ የሚያገናኛቸውን ነገር፣ ከዛ በኋላ ደግሞ እኔ ቤት በኩል የእናንተን ፕሮጀክት እየረዳው እንደነበረ በደንብ እንድታስረዱኝ እፈልጋለሁ። ማብራሪያ እፈልጋለሁ ከሁላችሁ። ሲጀመር ከምን ጋር እያያያዛችሁ እንዳለ አልገባኝም። እኔ አሁን ስለምትለው ጉዳይ እኔ ጋር ምን አንቺ የሆነ ማያገባሽ የሚመለከትሽ ነገር ባይኖር ኖሮ ማለት ነው ታሪኩ አንቺን ይሄን ቤት የማያከራይሽም። ከእንደገና ደግሞ ያከራዩዋቸው ሰዎች ይምጡ ብሎ ደውሎ ማይጠራሽ ምን ማለት ነው እንዴ? ቆይ አልገባኝም ጋሽ። ቆይ ምንድነው እየተካሄዳለው? ምንድነው እኔ ጋር ከዚህ ጋር የሚያያይዝ ነገር? እንግዲህ ከአንድ ተራ ባለሙያ ጓደኛው ጋር በተጋጨው ምክንያት ነው እንግዲህ ቤት ማንን ነው ተራ የምትለው? ማንን ነው ተራ የምትለው? የሥራ ባልደረባው ነው ያለው። ማንን ነው ተራ የምትለው? ተራ አላልኩም። ስነ ስርዓት ያዝ። ምክንያትህ ተራ ነው። ስነ ስርዓት ያዝ። ምክንያትህ ተራ ነው። እኔ አሁን እኮ አንተ እኮ ነው ወንጀል ውስጥ የከተከኝ አይደል? እኔ ዶክተር ኢያሱን በምን መልኩ ነው የማውቀው? ዶክተር ኢያሱን ራሱ እኮ የማውቀው በስልክ ነው። ልንገርህ፣ በስልክ ብቻ ነው የማውቀው። በስልክ የማውቀው አንተ ጓደኛህ እንደሆነ አብራችሁ ዩኒቨርሲቲ እንደተማራችሁ ከዛ በኋላ መድኃኒቶችን ማስመጣት እንደፈለገ ነገርከኝ። ጠይቅልኝ አላችሁኝ። ሆስፒታል ሄጄ ጠየቅኩኝ መድኃኒቱን። ገንዘብ ላካችሁ፣ መድኃኒቱ ተላከ አይደለ? አዎ። ታዲያ በየት በኩል ነው እኔ የእናንተ ፕሮጀክት ውስጥ እንዲህ ጭምልቅልቅ ያለ ፕሮጀክት ውስጥ ገብቼ ወንጀለኛ የሆንኩት? በየት በኩል ነው? እሱን ህግ ሲያጠራ እናውቀዋለን። አንተ ህግ ሰው አይደለህ እንዴ? አደገ ልንገርህ ታሪኩ እየገባህ ያለው ጉድጓድ ማለት አልታወቀም። እንደዚህ ስለተንቀባረርክ ህጉን አውቀዋለሁ አንቀጽ ጠራለሁ ብለህ አታስብ። ማስረጃና መረጃ ከተገኘብህ አይደለም አንተ አይደለም እኔ የፈለገ ሲሆን በህግ መጠየቁ አይቀርም። እኔ አይደለም አንተ ራሱ እናቴ ብትሆን አሳልፌ እሰጣታለሁ። ነገ ከነገ ወዲያ ደግሞ ማለት ነው አቤልም በትክክል እኔ እናንተ ረድቼ ወንጀለኛ ሆኜ ከተገኘሁኝ በምቀጣው ልክ እቀጣለሁ። አቤል ግን በሌለውበት ራሱ ስሜን አጥፍቶ ከሆነ ነገ ከነገ ወዲያ እሱን መክሰስ አይቀርም። ታውቀኛለህ፣ ቴድሮስ ማን እንደሆነ ታውቃለህ። አሁን እንደዚህ ማለታችሁን ተውና ተነጋገሩ። ጊዜ እሰጣችኋለሁ። እኔ ማወቅ የምፈልገውን ነገር ንገሩኝ። እኔ እኮ ስለምትነገር ለኔ እኮ አዲስ ነገር ነው እያላችሁኝ ያላችሁ። ምንም የማውቀው ነገር የለም። እዚህ ቤት ነው የምንኖረው አይደለ? ምንድን ነው የምንነጋገረው? ታሪኩ ለምንድን ጠራችሁ? አከራይቶና እንኖራለን እዚህ መሆናቸውን እንድታረጋግጥ። በዚህ ቤት ነዋሪ መሆናቸው ለእኔ ምን ይጠቅመኛል? የዚህ ቤት ነዋሪ መሆናቸው ለእኔ ምን ይጠቅመኛል? ይሄ ቤት የማንም ይሁን አይመለከትም። ጉዳይ አይደለም እኮ። እና ከኔ የምትፈልገው ምንድን ነው? እውነታውን ለአቤል የናገርከውን ነገር እኔን ወንጀለኛ ጥፋተኛ ያደረገኝ በአንተ ምክንያት እኔ እየተጠቀሙበት ያለውን እውነታ ነው ማወቅ ፈልገው። ይህን ሁሉ ማስረጃ ከስር እየሄደ ጓደኛ ሲለቅም እሱ እንዴት እንደደረሰበትና እንዴት ጉዳዩ እንደለቀበ ከሱ አፈና አንደበት አታጣራም እንዴ? ከአቤል ጋር እያወራን ነበረ፣ በጉዳዩ ላይ እያወራን ነበረ። እኔም እሱን መርዳት ባለብኝ ልክ እየረዳሁት ነበረ። የራሴ ያስኳቸው ኬዞች ነበረ፣ እነሱ ላይ ደፋ ቀና እያልኩኝ ነበረ። ግን በየት በኩል ዞሮ ነገሮቹ እኔ ጋር እንደመጡ ግን አልገባኝም። እኔ ህግ ላይ ስለምሰራ እኔ ጋር ትኩረትን ከማድረግ ይልቅ ከጓደኛ ጋር ተገናኝተ ማስረጃዎቹ እንዴት እንዳገኛቸው ከየት እንዳገኛቸው ከሱ ጋር ማጣራት ትችላለህ። ይቅርታ አድርጉልኝና እኔ በእንደዚህ አይነት ጉዳይ እኔ ስለሌለሁበት ብሄድ ጥሩ ነው። ማለት ስለማላውቀው ነገር ነው እያወራችሁ። አቤል ጋር ደውሉልኝ፣ ነገር የለም። አቤል ጋር ደውሉልኝ አሁን። ጋሺ እባክህ እየጠራችሁ ምክንያት ንገሩኝና እኔ ሊዱ ስራ መሄድ አለብኝ። ስራ ትቼ ነው የመጣሁት። የሰማሽኝ ነው? አርፈሽ ቁጭ በይ። እንዴ ያስፈራራኝ እኮ ነው። ያስፈራራት እኮ ነው። አቤት ለምን ፈለጋችሁ? ታሪኩ 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 አንተ ማውራት ያለብህ ከኔ ጋር ሳይሆን ለምንድን ነው የሚወጣው? አቤል እውነታውን ነው እኔ ማወቅ የምፈልገው።
አንተ እኔን የኮነንክበትን እውነታ ነው ማወቅ የምፈልገው። አሁን ደውላችሁ የጠራችሁኝ ታሪኩ ቁጭ በል። ደውላችሁ የጠራችሁኝ ቁጭ በል። ከእሱ ጋር አውርተን ጨርሰናል። በፊት ለፊቴ እሱን ስታወራው የነበረውን ነገርና እኔን ወንጀለኛ ያስባለኝን አቤልን ቤት ቁጭ በል። የሰማኝ ነው። ቁጭ በል። ቁጭ በል። ምን አስበህ ነው አንተ? ቁጭ በል። የሰማኝ ነው። ተረጋግተህ ቁጭ በል። ቴዲ እኔ የመጣሁት ከማንም ሰው ጋር ለማውራት አይደለም የመጣሁት። አንደኛው ምክንያቴ የቤቱ ተከራዮች የተባሉ ግለሰቦች መጥተዋል። ከነሱ መውሰድ ያለብን መረጃ አለ። ለዛ ነው የመጣሁት። አሁን ቴዲ ከአንተ ጋርም ተነገረና መጠየቅ ባለብህ መንገድ ትጠየቃለህ። እኔም ልሁን ጥፋተኛ ከሆንኩ አንተም ሁን ጥፋተኛ፣ ህግ ይለየናል። አሁን ግን እኔ ቁጭ ብዬ እንዳወራ ከተፈለገ እኔ በጣም ብዙ ስራ የምሰራቸው ነገሮች አሉ። ብዙ የተገኙ ፋይሎች አሉ። እኔ ስራ ትቼ ነው ቁጭ ያልኩት። ብዙ የምፈልጋቸው ድጋሚ ወሬ ከሱ ጋር ማውራት የለብኝም ቴዲ። ድጋሚ ወሬ ከሱ ጋር የመጣኸው እኮ መቼም ለሰፈር አሉባልታ አይደለም፣ ታንጀብል የሆነ ማስረጃ ይዘን ነው እየጠራሁ። አሁንም ግን እኔ ከታሪኩ ጋር ማውራው ነገር የለኝም። እነዚህ ግለሰቦች ተከራይ ናቸው ከተባሉ ከነሱ ጋር ላውራ። አንተም ስማ። አንተ ደግሞ አቤል ባለበት የተወራና እኔ እሱን የማይሆን መረጃ አንተ ላይ እንዲለጥፍ አድርጌ ከሆነ አለኩ አይደለም ማስረጃ ላይ አስከም አላልኩም እኮ አቤል። ስለዚህ ታሪኩን አስወጣልኝ። በቃ እኔ እናንተ እንድናወራ ከፈለክ ቴዲ ከነዚህ ልጆች ጋርም ላውራ ነው። አስወጣልኝ። እዚህ ቤት ተከራይታችሁ የምትኖሩ የነበሩ ሰዎች እናንተ ናችሁ? ተከራዮቹ እናንተ ናችሁ? እንግዲህ ከካሜራ ጀርባ ሲጠቅስ ነበርና ባልና ሚስት ናቸው እዚህ ቤት ይኖሩ የነበረ ሲል ነበር። ሚስቴ ናትና አብሬ ነው የምኖረው። ምን ነው ደነገጥሽ? አይ ሚስቴ ናት ነው ያልከኝ? እዚህ ነበር የምትኖሩት? እዚህ ተከራይተን ነው የምንኖረው። ምን ያህል ጊዜ ሆናችሁ እዚህ መኖር ከጀመራችሁ? አይ 1 ወር አካባቢ ምናምን ነበርና። እሺ እንግዲህ ቤተሰቦችም እዚህ ጋር የሚወሩትን ነገሮች እናንተም እንደ ማስረጃ የያዛችሁልኝ እኛም በቪዲዮ ስለምንይዝ መልካም። አንተ 1 ወር ከምናምን ነው እዚህ ከገባችሁ የሚሆናችሁ? እዚህ የኖራችሁት ለ1 ወር ከምናምን ነው ማለት ነው። ስለዚህ እዚህ ቤት ውስጥ ሲንቀሳቀሱ የነበሩትን ነገሮች በሙሉ የምታውቁት ነገር ነበር? ምንም ነገር እኛ አናውቅም። አከራይተውናል። ነዋሪ ነህ እዚህ ቤት? እዚህ እንኖራለን። በቃ እኮ እዚህ ቤት ነዋሪ ነህ። አንድ ሰው የሚኖርበት ቤት ውስጥ ስለሚፈጠሩት ጉዳዮች በሙሉ ተጠያቂ መሆን እንዳለበት ለአንተ ማስረዳት ያለብኝ አይመስለኝም። ይሄን ነገር እኛ እንዴት እናውቃለን? ምን ማለት ነው? እዚህ ቤት ውስጥ ሰው ተገሎ ከተገኘ ላትጠየቅ ነው? አይ እኛ አናውቅም፣ አልተጠየቅንም፣ አልሰማንም። ይሄን ነገር አልሰማህም ከሆነ እዚህ ቤት ውስጥ ስለተገኙት ፋይሎች ልታስረዳኝ ትችላለህ? እዚህ ቤት ውስጥ እንግዲህ ነዋሪ እናንተ ከሆናችሁ ቤት ውስጥ ላይ እንግዲህ ብዙ አይነት ፋይሎች ተገኝተዋል። አንድ ድርጅትን ስለማቋቋም የተጻፈ ሲቀጥልም ደግሞ ይሄ ቤት ለረጅም ጊዜያት ይኖሩበት የነበሩት ሰዎች ብዙ አይነት ድርጊቶችን ይሰሩ እንደነበር አካባቢ ላይ ያሉትም ሰዎች እንግዲህ ማስረጃዎችን ሰጥተውናል። እኛም መጠየቅ ባለብን መንገድ ጠይቀናል። አንቺ ግን ባለቤትሽ ነው ወይ ሲባል ለምንድን ነው ያደረግሽው? እኮ ምንም የሚያደናግጥ ነገር የለም። እዚህ ቤት ነዋሪ ከሆንሽ እዚህ ቤት ውስጥ ሲፈጠሩ ስለነበሩት ነገሮች ሚስቴ ናት እያለ ነው። ሚስት ውስጥ ከሆንሽ ድረስ እዚህ ቤት ውስጥ ሲከናወኑ የነበሩትን ነገር በሙሉ ለእኛ ማስረዳት ባለብሽ መንገድ አስረጅ። ሲጀመር የሆነት እኔ በጣም ግራ ገብቶኛል። እዚህ ጋር እኮ ሌቦች አይደለንም ማስክ ያደረግነው፣ ተረዳሽኝ? ማስክ ያደረግነው በራሳችን ጉዳይ ስለሆነ ነው እንጂ ሌቦች አይደለንም። ከጀርባም ያሉት የህግ አካላቶች አንዳንድ ነገሮችን ጠበቃም አለ ማውራት ትችላለሽ አስፈላጊ ከሆነ። እኛ እየጠየቅንሽ ያለነው ነገር እኛም ፈርተሽ ሊያደናብርሽ የሚያስችል አንዳችም ነገር የለም። ሲጀመር እኮ እኔ ስራዬን ብቻ ነው እየሰራሁ ያለሁት። ቴዲን ያስተማረኝ ስትል ነበር። ማ? አዎ እኔ ነኝ ያስተማርኳት። እኔ አስተምሬያታለሁ። ስረዳት ነበረ። አባባ ጋር ተቀጥራ ትሰራ ነበረ። ከዛ በኋላ ትምህርቷን እንድትማር ትምህርቷን እንድትገፋ ብዙ ነገር አድርጌላታለሁ፣ አስተምሬያታለሁ። አዎ ልክ ነው። ምንድን ነው ጥፋቴ? ምንድን ነው? አይ ምን አንተ ራሱ ሲጀምር እንዴት ነው ይሄን ነገር እንደ ማስረጃ መሆኑ ነው ላቤል የነገርከው? ማወቅ የለብኝም። ማወቅ የለበትም አይደለም፣ ማወቅ ስላለበትም ነው ቪዲዮ እናንተ ባላችሁበት ቪዲዮም እየቀረስኩ የነበረው እነዚህን ሰዎችም ሳወራ የነበረው እናንተም እንድታውቀው ኦዲየንስም እንዲያውቅ ስለሚፈልግ ነው። አዎ አስተምሬያታለሁ። ማስተማሪ እሷን ምንድነው ጥፋቱ? ጥፋቱማ ቴዲ እነ ዶክተር እያሱንም ረዳህ ያልከኝ ነገር ምንድነው? መድኃኒት ያስፈልጋል ተብሎ መድኃኒት ልክ ያለው ገዝቼ አሁን ገንዘብ ተልኮልኛል፣ አምናለሁ። ታሪኩ እንግዲህ እዚህ ቤት ያሉት ተከራይ ቤት በኩል ነው። እኔ እኮ አቤል አልገባህም እኮ አይ አልገባህም፣ በቃ ያለሁበት ነገር አልገባህም ምንም። ቴዲ እኔ ታውቀኛለህ፣ እስከዛሬ ከአንተ ላይ ክፉ ነገር አይቼ ባላቅም ክፉ ነገር አድርጌብህም አላቅም፣ አድርገህብኝ አታቅም። ያ ማለት ግን ትላንት አላደረክም ማለት ዛሬ አታደርግም ማለት አይደለም። ነገር እኔ ያልኩኝ ያለሁት ነገር ግልጽ እንዲሆንልህ ጉዳዩ እንዲገባ
እቺ ልጅ ካሰማርካት ረጅም ቀረቤታ እንዳላችሁ ያስታውቃል። እዚህ ጋር ስላሉት ቀረቤታ ማለት አባባ ጋር ተቀጥራ ትሰራ ነበረ፣ የቤት ሰራተኛ ነበረች። መቼም እኮ የሰው ልጅ ይሄን አንቺ ሰብለ እንድነግር እፈልጋለሁ። እኔ ገና ገብቼ እኔ ማንነቴ እስካሳይሽ ድረስ አውቀሽኛል። እኔ ግን ሳይሽ አስታወስኩሽ። ቢያንስ 5-6 ዓመት ያልፈዋል ይሄ ጉዳይ አይደል? አዎ በጣም እኔ እንደዚህ አይነት ስራ ውስጥ እንዳልገባው አንቺን ሳስተምርሽ። ሰብለን የተባልሽው ስምሽን አንድ ብታሳውቅኝና ሰብለ አንድ ነገር ልንገርሽ። እዚህ ቤት ውስጥ የመጣ ነው እንግዲህ ታሪኩ ይሄ ወንጀል ላይ ያለውበትም እኔ ማስረጃ ይዣለሁ። አይታል ቴዲ ያንን ማስረጃ የሚመለከተው ሌሎች ግለሰቦችን ነው ብሎ የቤቱን ባለቤት ወይም ደግሞ የቤቱን ተከራይቶ ሲኖሩ የነበሩ ሰዎች እኔ ባለቤትነት እንጂ ተጠያቂነቱን አልወስድም ስላለ ነው የመጣ ነው አይደል? እኔ የመጣሁት እንግዲህ ያንን ነገር ስለተባለ ነው። ታሪኩ ወንጀል ውስጥ ያለውት እኔ አይደለሁም፣ የቤቱ ባለቤቱ የነበሩት እዚህ ቤቱ ሲኖሩ የነበሩት ይጠየቁ ስለተባለ ነው የመጣሁት አይደል? እንደዛ የምንጠየቅ ከሆነ ነዋሪዎች እነሱ ከሆኑ ከነዋሪዎች መሃል እንግዲህ አንዷን አስተምረ ለዚህ አብቅታት ከሆነ እስቲ ምን አይነት መልስ ነው ልትሰጠኝ የምትችል? በፊት ያስተማርኳት ልጅ ዛሬ ላይ ስለሰራች ወንጀል እኔ ተጠያቂ መሆን እችላለሁ? እኔ ተጠያቂን አላልኩም። ህግ ይፈታዋል እሱ። ሰሚኛለሽ? የምን ወንጀል ነው የተገኙት ወንጀለኛነሽ እያላችሁኝ ነው? ተረጋጊ እኮ አልገባኝም። ግራ እያጋባችሁኝ ነው። ተረጋጊና የምጠይቅሽ ማለት እዚህ ቤት ውስጥ የተገኙት ፋይሎች ነዋሪ እስከሆንሽ ድረስ እና እኔ ጋር ምን አገናኘው? ወጣት ህጻናቶችንና በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸው የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን እድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የእድሉ ተጠቃሚ አሁኑኑ ይሁኑ። ኑሪ ብሎኝ ማለት እኮ ለምሳሌ አንድን ሰው ነው የሚገልጸው። ባለትዳር ናቸው አይደለ? እኛ እዚህ እንድንኖር ቆይ ስማኝ፣ ቴዲ እንደነገረ ከዚህ በፊት እኔ ትምህርት መሀል ላይ አቋርጬ ነበር። ያቋረጥኩበት ምክንያት በኢኮኖሚ ምክንያት ነበር። እኔ እሱ አይመለከተኝም። በምንም አይነት ምክንያት ልታቆም ትችላለሽ። እሱ የኔ ጉዳይ አይደለም። አሁን ግን እዚህ ቤት ውስጥ ባለትዳር ሆናችሁ እየኖራችሁ ያላችሁ ሰዎች ኑሪ ብሎኝ ማለት ለምንድን ነው እሱን የለየሽው? ኑሪ ብሎኝ ነው ያልሽው? አዎ ነው ታሪኩ ሳይፈቅድ ነው እሱ ካንቺ ጋር እየኖረ ያለው። መች አውርቼ ጨረስኩና ነው መች ሰማኝና ነው። ከቅድም ጀምሮ እኮ እየለፈለፍኩኝ ያለሁት ባለ ትዳር እንደሆናችሁና ስለ ትዳራችሁ መታወቅ ያለበት ነገር እንድታሳውቅኝና እንድታሳውቅኝ ብቻ። ግልጽ ነው። እኔ ስለምን ትዳር ምን እያወራችሁ እንዳለ የእውነት አልገባኝም። እህት አንተስ ብትሆን ምንድን ነው እያወራ ያለው? ሚስቴ ናት። እኔ ተከራይተን እንኖራለን። ሚስቴ ናት። ያው አንቺ ምንም የሚያስቅ ነገር አለ? ምንድን ነው የምትስቂው? አይ የእውነት እኔ ችግር የለውም። ምንድን ነው የሚያስቅሽ? በቀጥታ የምጠይቅሽን ጥያቄ የሆነ ድራማ እየመሰለኝ ነው። ምንድን ነው ድራማ የሚመስልሽ? እዚህ ጋር ጨዋታ ያዝን ነው እንደሚመስልሽ? እኔ እኮ እኔ ጋር ምንም የሚገናኝ ነገር አንቺ እንዴት ነው የማይገናኝ? እዚህ ቤት ውስጥ ስለተፈጠረው ወንጀል አንቺ እንዴት ነው የማይመለከትሽ? ምናምን ስለተፈጠረው እያንዳንዱ ነገር ለእኔ አዲስ ነገር ነው። እዚህ ጋር የሚያወራው ልጅ ማለት ስለ ባለቤትሽ ነው እያወራሽ ያለሽ? ስለኔ ማለት እንዴት ምን እያወራ ነው? እዚህ ጋር ያለው ልጅ የሚያወራው እያልሽ ያለሽ ማንን ነው? እኔ እኮ ወዳታለሁ። ሚስቴ ናት አይደለ? እዚህ የምኖረው እኔ። አንተ ልጅ አታስታክ። የምትጠይቀው ነገር ስርዓት ባለው መንገድ መልስ። እወዳታለሁ ማለት ሚስት ነች አይደል? አዎ ሚስቴ ናት። እዚህ የምኖረው ምንድን ነው የምታወራው አንተ? ሚስቴ ናት እና የምን ሚስት ነው የምታወራው? ሚስቴ አይደለሽ? እስካሁን ዝም ብዬ ነበር። እኔ እየቀለድክ ነው የሆነ ነገር ነው ብዬ ያሰብኩ ነበር፣ ግን አሁን እያመረርክ ነው የምታወራው። ትዳሬ እንደዚህ ነው ማለት ነው? የምን አንተ ልጅ የምትናገረውን ነገር ግልጽ በሆነ አማርኛ አውራ። ሚስት ነች አይደል? አዎ ሚስቴ ናት። ትዳሬ እንደዚህ ነው ማለት ነው? ወይ ባልና ሚስት መሆናችን ምስክር አለ አለ? ልከጂ ነው ማለት ነው። በቃ አሁን ሲመጡብኝ ልከጂ ነው እንዴ? ምንድን ነው አንተ ስነ ስርዓት ይዘህ አውራ እንዴ? ምን አረ የሆነስ እኔ ታሳብዱኝ እንዴ? ቆይ ግራ እያጋባች እዚህ ጋር የሚያወራው ሌላ አንተ ጋር ባልሽ አይደለም? አንተ አትበይ። ባልሽ ነው አይደለም? አይደለም። ለምን ጉዳይ ነው ታዲያ እዚህ ተጠርታችሁ የመጣችሁት? እናንተ ባልና ሚስት ካልሆናችሁ አንድ ላይ ማትኖሩ ከሆነ አንድ ላይ የሚኖሩ ሰዎች ናቸው ተብሎ የመጡበት ምክንያት ምንድን ነው? እኔ ጋሼ ሲመጡ እዚህ ቤት ነበርኩኝ። ሌላ ክፍል ሰጡኝና እዛ ክፍል መኖር ጀመርኩኝ።
ስለዚህ አንተ ማነህ ታዲያ ወንድም? ይኸው ተከራይቼን እንኖራለን አይደል? እሷ ጋር ሚስቴ ጋር ነው የምኖረው። ስነ ስርዓት የዛሬ ሌላ ክፍል ውስጥ ነው የምኖረው። ለምንድን ነው የምታገናኘው? ከሚስቴ ውጭ ጋር እንዴት ነው ታሪኩ ይጠራልና ይነግራቸዋል። ሲጀመር እኮ ከሱ ጋር ትዳር አይደለ ቴዲ። መቼም እንግዲህ አሁን እንደዚህ አይነት የልጅ ወሬ የምናወራበት ሰዓት ነው ብዬ አላስብም። ሲቀጥልም ደግሞ የመጣሁበት ምክንያት የቤቱ ነዋሪዎች አሉ ተብዬና ስለ ቤቱም ስላሉት ፋይሎችም ሊያስረዱ የሚችሉ ሰዎች አሉ ስለተባልኩኝ ነው የመጣሁት። አሁን ግን እየሰማን ያለነው ነገር ሁለት ባለትዳር ያልሆኑ አንድ ደግሞ አንተ አስተምረህ ለዚያ በቃ ሴትንና አንድ ምንነቱ ያልታወቀ ሰው ነው እዚህ ጋር እየተገኘ ያለው። ይሄ ነገር ወደ ምንድን ነው እየሄደ ያለው? ምንድን ነው ጉዳዩ? ይሄ ልጅስ ማን ነው? ቴዲ እኔን ከዚህ በለጠ እዚህ ጉዳይ ውስጥ አቤል ይኸውልህ፣ እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። አንተ እንድታምነኝ አይደለም እየነገርኩ ያለሁት። አንተ እንድታምነኝ እነሱም እንዲቀበሉኝ አይደለም። እኔ እውነቱ እንዲወጣ ስለምፈልግ ነው። አዎ እቺ ልጅ አስተምራታለሁ። ማስተማሪ ጥፋት ከሆነ የሚያስቀጣኝም ከሆነ እቀጣለሁ። አዎ ታሪኩ የአጎቴ ልጅ ነው። እሱ በሰራው ወንጀል እኔ የምጠየቅም ከሆነ እጠየቃለሁ። ወደ ሀገሪቱ ወደ ሀገር ከዛ ለስልጠና ቤርኩበት ሳለ መድኃኒት ያስፈልጋል ተብሎ መድኃኒት ወደ ሀገር ቤት ልኬያለሁ። መድኃኒቱም ደግሞ የሚያስቀጣኝና የሚያስጠይቀኝ ከሆነ ገንዘብ ገብቶለት መድኃኒት ላከ የሚባለው ነገር ከነ ኢንቮይሱ ሙሉ ለሙሉ ማሳየት ይችላሉ። ያም የሚያስቀጣኝ ከሆነ እቀጣለሁ። ከዶክተር እያሱ ጋር በስልክ ነው ያወራኑን ደግሞ ታሪኩ ጓደኛዬ ነው፣ አብረን የተማርነው። አሁን ለሕክምና የሚያስፈልጉ መድኃኒቶችን ከተለያየ ሀገር እያሰባሰበ ነው ያለው። ያንን መድኃኒት ደግሞ እንደዚህ ቦታ ላይ እንደዚህ የሚባለው ሆስፒታል አለ። ከዛ ሆስፒታል ላይ ጠይቀን አክለት ተባልኩ። አቤል ለምንድን ነው የማትሰማኝ? አቤል ስራ ምንድን ነው? ትሰማኛለህ? ስራ ምንድን ነው? የሙያ ስራ ነው። የሙያ ስራ ምን አይነት ሙያ ስራ? የሆነ ነገሮች ምናምን እሰራለሁ አይደለ? የሆነ ነገር ማለት ሽፍርና ምናምን እሰራለሁ። ሽፍርና? እዛ እሷን ይዤት የምኖረው እኔ ሚስቴና እዚሁ ቤት አከራየን። ታሪኩ የሚባል ሰው ነው። አንድ ነገር እንድታውቁ ከዚህ ቤት ስትወጣ የህግ አካል ይዞ ወጥቶ እድሜ ልክህን የሚፈረድብህ ወንጀል ፋይል ነው እዚህ ቤት ውስጥ የተገኘው እንድታውቁ ያለ ያሆነ ማለት እንዴት ነው እስር ቤት የምታወሩብኝ? ለኔ ምን ጥፋት አጠፋው? እኔ እንግዲህ እየካድክ ያለውና ከታሪኩ ጀርባ እየተባበርክ ከሆነ ሜቢ ታሪኩ ገንዘብ ከፍሎ ከሆነ እሱን እንድትተባበር እየተደረግክ ከሆነ እውነተኛ ስራ ምን እንደሆነ ግልጽ አድርገህ ተናገር። ታሪኩ ምን ነው የሚከፍለኝ? ታሪኩ ምን ነው ለኔ ከፍለኝ? ምንም የከፈለኝ ነገር የለም። ተንተባተበ ያሉትን ነገሮች ስንት አይነት ኬዝ አሳልፈናል። ስንት አይነት ወንጀል እንግዲህ ሲጨማለቅ የነበረውን አይተናል። ቴዲ ከዚህ የበለጠ አንተ ማጽዳት ያለብህ ነገር ያለ ይመስለኛል። ለራስህም ቢሆን ደግሞ እንግዲህ መጥሪያ መሰጠት ካለበት ለአንተ መሰጠት ባለበት መንገድ እንዲሰጥ እፈልጋለሁ። ለምን ካልከኝ ማስረጃዎች እጄ ላይ ያሉ እነሱም በምን አይነት መንገድ እንደተባበርክ ምን እንዳረክ ደግሞ እንግዲህ የህግ አካል የሚጨርሰው ጉዳይ ይሆናል። እኔ ከዚህ በፊትም ከጀርባ ሆኖ እየከዳ ያለ ጋዜጠኛ አለ ስባል ሰምቼ እንዳልሰማ ላለመሆን ብቻም ሳይሆን ወደ ሚዲያ ሳላመጣ በራሴ አንደርከቨር ለመስራት አንተንም አውርቻ ያለው ማን ይሆን ይህንን ነገር እያደረገ ያለው በሚል የገዛ ስራ ባልደረቦቼን እስከ መጠራጠርና ራሴን መሆን እስኪደክመኝ ድረስ ሆኛለሁ። ያ ነገር ይሁን አልፎ ተርፎ ዛሬ ደግሞ እንግዲህ የገዛ ወንድም ነገር መተን አንተንም ደግሞ እንግዲህ ተሳትፎ ያለህበት ሁኔታዎች እንዳሉ ዶክተር እያሱ እንግዲህ ትናንትና በቁጥጥር ስር በዋለበት ሰዓት እስር ቤትም ከገባ በኋላ ብዙ የተፈጠሩ ጉዳዮች አሉ። እነዛ ነገሮች ላይ ትራንዛክሽንም አንድ ነገር ሲታይ ከአንተ ጋር የተያያዘ ነገር እንዳለ ለማያያዝ ተሞክሯል። ይሄንን ነገር ህግ ይፍታው። አንተ ግን በራስ መንገድ እጅ ላይ በጣም አመሰግናለሁ አቤል፣ በጣም አመሰግናለሁ።